ለምን እዩ? ፈልጌ እኮ አይደለም የምትናፍቀኝ። ምንድን ነው ያደረግሽው? ምን አደረግኩ? ቆይ ግን አንቺ ማን ነሽ? ቆይ እዩ ምን ሆነ ነው? ምንድን ነው የእነሱ ሰው ሆነሽ እያታለልሽ ነው እንዴ? ስለምን እያወራ እንደሆነ ምንም ሊገባኝ አልቻለም። እዩ ወረቀቱን ለማን ነው የሰጠሽው? የምን ወረቀት? የቤቱን ፋይል የያዘውን ነዋ። ኧረ እኔ ለማንም አልሰጠውም። እርግጠኛ ነሽ? እጅሽ ላይ ያለ? እውነቱን ንገሪ። አይ እዩ ወረቀቱ ጠፍቶብኛል። ምን ማለት ነው? አላውቅም፣ ግን ቦርሳ ውስጥ ነበር ያስቀመጥኩት፣ ከዛ አጣሁት። ኧረ ቦርሳሽ ውስጥ ነበረ አጣሹ? ቆይ እዩ ምን እያሰብክ ነው? ምን ታደርጋለች ብለህ እያሰብክ ነው? ቆይ ቤቱ በዛችን ከፍ ስም መሆኑን ታውቂያለሽ? በማ? በርብቃ። ርብቃ? በርብቃማ አይሆንም። ሆኗል። ስንት መስዋዕትነት የከፈልኩለትን ነገር በጥንቃቄ ጉድለት ገደል ከተትሽው። ቆይ እንዴት ሆኖ? እሱንማ ሂጂና ራሷን ጠይቂያት። እሺ ቆይ እዩ አንተ እንዴት አወቅ? ሳይመለከትሽ። አይ እርግጠኛ ያልሆነ ነገር ነው ማለት ነው። ሴትዮ አሁን ምንም አታውሪኝ ጭፍቲ። ማሚቴ እንግዲህ መቴ የራሷ ሚስት መሆኑን ሳታስበው ተናግራለች ማለት ነው። ግን የርብቃ አጎት ሲጠይቃት ነገሮችን አስቀይሳለች ማለት ነው። ፈጽሞ እንደረሳች በሁለት ማንነት እየኖረች ነው ያለችው በአሁን ሳሌ ማለት ነው። አሁን ላይ ሁሉንም ግራ እያጋባቻቸው ነው ያለችው ማለት ነው። የርብቃ አጎት ደግሞ የምን ልጅ ብሎ ሲጠይቃት ደግሞ ያው ምንም እንደማታውቅ እንደተለመደው ማለት ነው ነገሮችን አለባብሳ አልፋለች ማለት ነው። የርብቃ አጎት ግን በፍጹም ሊያምናት አልቻለም ማለት ነው። ምክንያቱም እንደዚህ አይነት ነገር የምታደርገው አውቀው እንደሆነ ያውቃል ማለት ነው። ግን አሁን ላይ መቴ የማሚቴ ልጅ እንደሆነች በትክክል አውቀናል ማለት ነው። እሷም ደግሞ ልጇ እንደሆነች አውቃለች ማለት ነው። ግን እንደዚህ አስችሏት በልጇ ላይ ስም እንዳለች ግራ ነው የሚገባን ማለት ነው። ምክንያቱም መቴ በቤት ውስጥ ባለችበት ሰዓት ላይ እናቷን በደንብ ነበረ የምታሰቃያት ነበረ በፊት ማለት ነው። እንደዛ ሁሉ ስታሰቃያት የእናትነት እንኳን ምልክት እንኳን ለልጇ አላሳየቻትም ነበረ። አሁን ላይ ግን ልጃችን ነው ብላ ተናግራለች ማለት ነው ማሚቴ። አሁን ላይ ምን እንደሚፈጠር ባናቅም እነ ርብቃ ይሄን ነገር ሲሰሙ መስማታቸው አይቀርም እና ያው ይህንን ነገር ሲሰሙ ምን እንደሚሉ አናቅም ማለት ነው። መቴ ግን የማሚቴ ልጅ መሆኗን በእርግጠኝነት አውቀናል ማለት ነው። ሌላው ደግሞ የቤቱ ጉዳይ ነው። የቤቱ ባለቤት ማን እንደሆነ ትክክለኛው መረጃው ማን እንትን እንደሆነ ሪች ይዛ መታለች ማለት ነው። እና ርብቃ ቤቱ እንደተሰጣትና ቤቱ ለርብቃ እንደሆነ ነው በአሁን ሳሌ የምናየው ማለት ነው። ያ ሁሉ ልፋት ያ ሁሉ ድካም የተደረገበት ነገር እነ ዩል እነሱ እንኳን ደክመው መቴም ደክማበት ነበረ ማለት ነው። ሪችም ርብቃም የርብቃ ማጎት በጣም ደክሞበት ነበረ። ያው ቤቱ የሚገባው ለሚስኪኗ ለርብቃ ነበረ። ያው ርብቃ በእሷ ስም እንደሆነ ነው ቤቱ ያየ ነው በአሁን ሳሌ ማለት ነው። ያው አሁን ላይ ሁሉ ነገር ስለ ቤቱ ሊያበቃ እያሳየን ነው ማለት ነው። ሁሉም ነገር ቦታ ቦታቸው እየያዙ ነው ያሉት፣ እየሰመረ ነው ማለት ነው። ምክንያቱም ከቤት መውጣታቸውና ቤቱ የኛ አይደለም ቤቱ ተወርሷል ብለው ስላሰቡ ብዙ መከራና ስቃይ ገጥሟቸው ነበረ ማለት ነው። ይሄ ሁሉ የማን ስራ የዩ ስራ እንደሆነ ሁሉም ነገር እነሱ ሁሉም ያውቃሉ ማለት ነው። ይህን ሁሉ የተሰራበት የደገሙበት ነገር ማለት ነው በአሁን ሳሌ ቦታ ቦታ ይይዟል ማለት ነው። ስሙ በስሙ የበርቃ ስም ሆኗል ማለት ነው ቤቱ። እዩ ደግሞ በቤቱ ጉዳይ ወንድምነቱን የከዳበት ብዙ የደከመበት ማንነቱን ያጣበት የወንድሙን ልጅ የገደለበት ነበረ ማለት ነው። ግን አሁን የሚገባው ለርብቃ እውነተኛ በርብቃ ስም እንደሆነ እያሳየን ነው ያለው ማለት ነው። መቴም እንግዲህ መረጃዋን አታለች ማለት ነው። እሷ ጋር የነበረው ወረቀት ከእጇ ወጥቷል ማለት ነው። ማን እንደወሰደ ማን እንትን እንዳለ ባታውቅም ኑሮ ማለት ነው።
ግን የጠረጠረችው እዩ ነበረ ማለት ነው። ግን እሷ ቦርሳ ውስጥ እንዳደረገችው ነው የምታስታውሰው ማለት ነው፣ ወረቀቱ ማለት ነው። ግን በፊት የጠረጠረችው እዩን ነበረ ማለት ነው። እዩ ደግሞ በፍጹም ወረቀቱን እሷ አልወሰደም ማለት ነው። ምክንያቱም እስር ቤት ሄዳ ስትጠይቀው ከሰማችው ነገር ከሰማው ሁሉ ነገር ግራ የሚገባ ነገር ነው ማለት ነው። እዚህ ጋር እሱ እንዳልወሰደ ነው የምናየው ማለት ነው። አሁን እዚህ ጋር የምትጠረጥረው መቴን እንደሆን መቴ አዙን ነው የምትጠረጥረው ማለት ነው። ምክንያቱም እዩ በሰማው ነገር እንዴት ከእጅሽ ጠፋ ብሎ ሲጠይቃት ሁሉ እያየን ነው ያለ ነው ማለት ነው። እና እዛ ቤት ውስጥ የገባችው ደግሞ አዙ ነች ማለት ነው። አዙን ነው በጣም የምጠረጥረው ማለት ነው። አዙ እንደወሰደች ካሰበች ምናልባት መቴ አዙን ልትጎዳት ትችላለች ማለት ነው። ምክንያቱም እስካሁን ድረስ በቤተሰቦቿ ነበረ ስታስፈራራት የነበረው ማለት ነው። ቤተሰቦቿንም ታግዝላት ነበረ ማለት ነው። የተለያየ መድኃኒቶችም እየገዛች ለእናቷ ታረግላትና ትሰጣት ነበረ ማለት ነው። መቴ ለአዙ ማለት ነው። ምናልባት አሁን በተዘዋዋሪ ዞራ የአዙን ቤተሰብ ታጠቃለች የሚል ግምት አለኝ ማለት ነው። ግን አሁን ላይ መቴ ጋር የነበረው ወረቀት ከእጇ ወጥቷል ማለት ነው። ያ ሁሉ ንብረት ያ ሁሉ ያለመችው ንብረት ከእጇ ወጥቷል ማለት ነው። ሁሉ ነገር ድብልቅልቅ ነው ያለባት ማለት ነው። በፊት እጇ ላይ ወረቀቱ እያለ ማለት ነው ከሀገር ወረቀቱን ይዛ ከሀገር ለመውጣት ነበር እያሰበች የነበረው ማለት ነው። አሁን ላይ እንግዲህ እዩ አሳልፎ ከሰጣት ወንጀሉን የሰራችውን ወንጀል ከተናገረ ያው አዙ መቴ እንደምትታሰር ከእስር እንደማታመልጥ ነው እያየን ያለ ነው ማለት ነው። እዚህ ጋር መቴ እንግዲህ እራሷን የምታድንበት መንገድ ካልፈጠረች በስተቀር ከተጠያቂነት ወደኋላ አይባልም ማለት ነው። ምክንያቱም የሰራቻቸው ወንጀሎች የወንድሙን ልጅ የገደለችበት ራሱ ተጠያቂነት ያደርጋታል ማለት ነው። እንግዲህ ኢዩኤል ራሱ ተስፋ ቆርጦባታል ማለት ነው። ምክንያቱም ወረቀቶችን እንዳለ አበለሻሽታበታለች ማለት ነው። ምክንያቱም ብዙ የለፋበት አመጣጡ መጥፎ መንገድ ቢሆንም ብዙ የለፋበት ብዙ የደከመበት ወንድምነቱን ያጣበት የወንድሙን ልጅ የገደለበት ነገር ስለሆነ ይሄ ሁሉ ንብረት የሁሉ ያለመው የእቅደው ነገር ከእጁ ሲሄድ ማለት ነው ላይን ሊያያት አልፈለገም ማለት ነው። ላይኑ እንኳን እሱ ጋር መታ እንድጠይቀው አይፈልግም ማለት ነው። ለምን መጣሽ እያለ ሲያባራት ሁሉ እያየን ነበረ ማለት ነው። እንግዲህ አሁን ላይ ደስታ በደስታ እነ ርብቃ ቤት ነው ማለት ነው እነ ርብቃ እነ ርች ጋር እነሱ ጋር ነው ማለት ነው ደስታ ያለው። ያው እነዛ ሲደሰቱ እንደዛ ሲያደርጉ ቤቱን ገና ለገና እናገኛለን ብለው ርችሌና ርብቃ ላይ ብዙ ነገር ሲሰሩባቸው ማለት ነው። ያ ሁሉ አልፎ አሁን ግን ያው አንድ ነገር ከተደሰቱ ደስታ ላይ ነው ያሉት ማለት ነው። ምክንያቱም ይሄ ነገር የሚያሳየን እንግዲህ ሰውየው ቤቱ በእነሱ መሆኑን በርብቃ መሆኑን ርች ሲነግራት በደስታ ነው ሁሉም የፈነጠቁት ማለት ነው። ሁሉም ተደሰቱ። ደግሞ እዚህ ጋር መናገር የምፈልገው ነገር የሪች ጓደኝነት ነው። በጣም የሚገርመኝ ነገር ማለት ነው። በዚህ ዘመን እንደዚህ አይነት ጓደኛ መኖር በጣም ትልቅ ነገር ነው በእውነት። በጣም ሳትክዳ ከጎኗ ሳትርቅ በመከራዋ ጊዜ አብራት ድሏን የእሷን ደስታ እስከ መጨረሻ ስትታገልላት ነው የምናየው ማለት ነው። ሪች ማለት ነው። ርብቃ እንግዲህ በአሁኑ ሰዓት ላይ ማመን ባትችልም ኑሮ ማለት ነው የመጣው ነገር የተባለው ነገር ቢያስደነግጣትም ነገር በጣም ሁሉም ግን በደስታ እየፈነደቁ ነው የምናያቸው ማለት ነው።
ምክንያቱም የእዩ የሚሰራው ተንኮል ስለከሸፈበት በጣም ደስተኛ ናቸው ማለት ነው። ርብቃና ሪች ደግሞ በዚህ አይነት ጉዳይ እዩን ሊበቀሉት ብዙ ነገር እያለሙ እንትን እያሉ ነው የምናየው ማለት ነው። እስር ቤት ራሱ እየሄዱ ብዙ ነገር እያደረጉበት ብዙ ነገር እንትን እያሉበት ነው የምናየው ማለት ነው። ምግብ ላይ እየሰራችለት ራሱ ርብቃ ማለት ነው የሚያቃጥል ነገር አንዳንድ ነገር የማይጣፍጥ ነገር እያደረገች ነው የምትሰጠው ማለት ነው። እየሄዱም ደግሞ በጣም ያበሳጩታል፣ በጣም ያናዱታል። ከመጠኑ በላይ ነው እያናደዱት ያሉት ማለት ነው። እሱም እንግዲህ በአሁን ሳሌ ያለበት ሁኔታ በጣም አስቸጋሪ እና በጣም የሚያስጠላበት ሁኔታ ነው ያለው ማለት ነው። እንግዲህ እስር ቤት የታሰሩት ሁለቱም ናቸው ማለት ነው። አቤልም እስካሁን አልተፈታም ማለት ነው። የርብቃ ወንድ አጎት ግን አቤልን ለማስፈታት ወደዚህ ወደዛ እያለ ነው ማለት ነው። እንግዲህ ኢዩኤል ከእስር ቤት ሲወጣ ምን እንደሚያደርገን ባናውቅም ኖሮ ግን ከእጁን አጣጥፎ የማይቀመስ ሰው ነው። ምክንያቱም ብዙ መከራና ብዙ ፈተና አድርገውበታል ማለት ነው። እሱ የሰራው ነገር ያገኘው ይመስለናል ማለት ነው። ስለዚህ እሱ እጁን አጣጥፎ የሚቀመጥ አይመስለንም ማለት ነው። ምክንያቱም ሊበቀላቸው ሁሉ ይችላል ማለት ነው፣ ድጋሚ ማለት ነው። ምክንያቱም በፊት እንደዛ ያደረገው የወንድሙን ልጅ የገደለው ኢዩኤል ምንም ከማድረግ ወደኋላ አይልም ማለት ነው። እስር ቤት ቁጭ ብሎ ምን እንደሚያስብ ምን እንደሚያልም ሁሉ አሁን ሰዓት ላይ ባናቅም ኑሮ እንደሚገምተው እሱ ኢዩኤል ከእስር ቤት ሲወጣ ግን የሆነ ነገር እንደሚያደርጋቸው ነው የማየው ማለት ነው። ማሚቴም እንግዲህ በማስመሰሏ እየቀጠለችበት ነው ያለችው ማለት ነው። ሁሉ ነገር ታውቃለች፣ ሁሉ ነገር ታስታውሳለች። ግን አውቃ በዝምታ አንዴ ወሰድ አንዴ ደግሞ መለስ ያደርጋታል ማለት ነው። ሰዎችን ሁሉ ግራ እያጋባቻቸው ነው ያለችው ማለት ነው። ሪችም ለርብቃ ይቅርታ ጠይቃ ማለት ማሚቴ ብዙ እንደምታስታውስ አውቃ እንደሆነ ነግራታለች ማለት ነው። እንግዲህ ለማሚቴም ወጥመድ እያዘጋጁላት ነው ያሉት ማለት ነው። ርችና ርብቃ አንድ ላይ ሆነው ማለት ነው ማሚቴን ያልሆነ ነገር ስራ ሊያሰሯት ነው። ካልሆነ ደግሞ ርብቃ ማሚቴን እንደምትወዳት አድርገው ርች ደግሞ ርብቃን እንደምትጠላ አድርገው እንደዚህ አድርገው ሊጫወቱባት ነው ያሰቡት ማለት ነው። ያው ሀሳብ እያሰቡ ነው ማለት ነው። ይሄ ሀሳብ ወዴት እንደሚወስዳቸው ባናውቅም ደግሞ ምክንያቱም ይህንን ሀሳብ ለምን እንደሚያስቡት ለምን እንደሆነ አናውቅም ማለት ነው። እንግዲህ ያሰቡት ሀሳብ ማለት ነው ርች ያሰበችው ሀሳብ በፊት የማናውቀው ነገር አሁን ላይ ማወቅ አለብን ማለት ነው እያለች ነው እያሰበች ያለችው ማለት ነው። ርብቃ እንግዲህ ሀሳቡን ባትስማማም ኑሮ ማለት ነው ግን እስቲ ይሁን ብላ ሀሳቧን የርችን ሀሳብ ተቀብላታለች ማለት ነው። ማሚቴ እንግዲህ ሁሉ ነገር ታውቃለች ማለት ነው። ቤቱ ደግሞ በርብቃ ስም መሆኑን ስትሰማ በጣም ከፍቷታል ማለት ነው። ፊቷ ላይ ሁሉ ይነበብባታል ማለት ነው። ርች እንግዲህ ለማሚቴ ምን ሆነች ነው እንደዚህ ሆንሽው ስትላት፣ አረ ምንም አልሆንኩም ብላ መለሰችላቸው ማለት ነው። እነሱ ማሚቴም እንደ ከፋት ሁሉ ያውቃሉ። ምክንያቱም ቤቱ ለርብቃ እንደተሰጣት ስለሰማች ማለት ነው። ማሚቴ እንግዲህ በልጇ ነገር በጣም እያሰላሰለች ነው ያለችው ማለት ነው። ይሄ ነገር በልጇ ላይ መፈጠሩ ራሱ በጣም እያናደዳት ነው እያየነ ያለ ነው ማለት ነው። ርብቃና ሪች እንግዲህ እዩን ለማናደድ እና ሁሉ ነገር እንዲሰማ በአዙ በኩል እንዲደርሰው አድርገዋል ማለት ነው። አዙ እስር ቤት ሄዳ ቤቱ ለርብቃ እንደተሰጣት ሁሉ ነግረዋለች ማለት ነው። ይህንን ሲሰማ በጣም ተናዶ ተበሳጭቶ ነው የምናየው ማለት ነው። በሰማው ነገር በጣም ተናዶ ሳለ ማለት ነው መጤ ልትጠይቀው ስትሄድ
በጣም ተናዶ አይኗን እንዳያይና ሁለተኛ እዚህ እንዳትመጪ ብሎ ነው ያባረራት ማለት ነው። መቲ እንግዲህ ለዩ ያላት ነገር አሁን ላይ እየተሸረሸረ ነው የምናየው ማለት ነው። ምክንያቱም በጣም አዋርዷት ነው ከእስር ቤት እንኳን ወረቀቱን እየታደረግሽው ብሎ ነው ያባረራት ማለት ነው። በጣም ትወዷለች ማለት ነው መቴ ግን እሱን ለማየት እንኳን መሄድ አልፈለገችም። ምክንያቱም አመናጭቆ በጣም እንትን ብሏት ነው ያባረራት ማለት ነው። ግን አሁን ላይ ማለት ነው በተናገረው ሁሉ ነገሮች ማለት ነው በጣም ተናደባታለች ያለችው ማለት ነው መቴ ማለት ነው። ግን ዝታበት ሁሉን እንኳ አሳያለሁ ብላ ነው የሄደችው ማለት ነው። እንግዲህ ሁላችሁንም የእጃችሁን ነው መሰጣችሁ ብላለች ማለት ነው። ፎክራ ነው እንደዚህ ብላ የሄደችው ማለት ነው። መቴ እንግዲህ ምን እንደምታደርግ ባናውቅም አሁን ላይ ግን ኢዩኤል እያሳያት ያለውና እያደረገ ያለው ነገር ምንም አልተመቻትም ማለት ነው። መቴ በአሁን ሳሌ ሁሉም ነገር ዞሮባት ግራ ገብቷታል ማለት ነው። እዚህ ጋር በእጇ ላይ የነበረው ወረቀት ሀብት ሁሉ ከሷ ወጥቷል ማለት ነው። በሌላ በኩል ደግሞ እዩን ማለት ነው ብዙ ነገር ያደረገችለት ፍቅሪ የምትለው ግለሰብ እንኳን ዓይንሽን እንዳላይሽ ብሏታል ማለት ነው። እንግዲህ ምን እንደምታረግ ባናቅም መቴ በአሁን ሳሌ በጣም ተበሳጭታ ነው እያየን ያለው ማለት ነው። ማሚቴ እንግዲህ ትዕግስቷ ስላለቀ ለልጇ ስልክ ደውላለች ማለት ነው። ልጄ እያለች ስታወራ ማለት ነው ርብቃ ሰምታት አይን ላይ ተደነጋግጠው ሁለቱም ሲተያዩ ነው እያየ ነው ማለት ነው። እንግዲህ እዚህ ጋር ማለት ነው ርብቃ ልጅሽ ማነች ብላ ብትጠይቃት እንደለመደችው ዝም እንደማታስታውስ ልታረግ ትችላለች ማለት ነው። እንግዲህ በሚቀጥለው ርዕስ በሚቀጥለው ድራማ ደግሞ ምን ይዞ እንደሚመጣ እናያለን ማለት ነው። ሰላም ዋሉልኝ።